የእስራኤል ልጆችና ሰራዊቶቻቸው ሁሉ በመጀመሪያ ወር ጺን የሚባል እንጨት ካለበት ምድረ በዳ ተጓዙ። ወደ ቃሴም ደረሱ። ማርያም በዛ ሙታ ተቀበረች። ለሰራዊቱም ውሃ አልነበረም። ሕዝቡም በአሮንና በሙሴ ላይ ተሰበሰቡ። ሙሴንም ነቀፋት። በእግዚአብሔር ትእዛዝ ከአባቶቻችን ብንሞት በተሻለን ነበር አሉት። እኛንም ከብቶቻችንንም በውሃ አጥንት ትገሉን ዘንድ የእግዚአብሔርን ሰራዊት ወደዚህ ምድረ በዳ ለምን አወጣችሁ? ዘር ወደማይዘራበት በለስ፣ ሮማን ወይም የሚጠጣም ውሃ ወደሌለበት ክፉ ወደሆነ ወደዚህ ቦታ ታመጡን ዘንድ ይህ ከግብፅ ያወጣችሁን ማውጣት ለምንድን ነው አሉት። አሮንና ሙሴም ከሰራዊቱ ፊት ልዩ ወደሆነች ድንኳን ደጃፍ ሂደው በግንባራቸው ወደቁ። የእግዚአብሔር ብርሃንም ተገለጸላቸው። ያችን በትር ያዛት ብሎ እግዚአብሔር ለሙሴ ነገረው። ወንድምህ አሮንና አንተ ሰራዊቱን ሰብስባችሁ ደንጊያይቱን በፊታቸው እዘዙአት፣ ውሃን ታስገኛለች። ከደንጊያ ውሃን አፍልቃችሁ ሰራዊቱን ከብቶቻቸውንም ታጠጧቸዋላችሁ ብሎ ለሙሴ ነገረው። ሙሴም እግዚአብሔር እንዳዘዘው ከእግዚአብሔር ያገኛትን ያችን በትር ያዘ። ሙሴና አሮን በዚያች ደንጊያ ፊት ሰራዊቱን ሰብስበው እናንተ እምቢተኞች ስሙኝ፣ በእውኑ ከዚች ድንጋይ ውሃ እናፈልቅላችሁ ነበርን? አላቸው። ሙሴም በትሩን በእጁ አንስቶ በዚያች በትር ያቺን ደንጊያ 2 ጊዜ መታት፣ ብዙ ውሃም ወጣ። ሰራዊቱንም ከብቶቻቸውንም አጠጣቸው። በእስራኤል ልጆች ፊት ታከብሩኝ ዘንድ አላመሰግናችሁኝምና ስለዚህ ነገር እናንተ እነዚህን ሰራዊት እኔ ወደ ሰጠኋችሁ ሀገር አታገቧቸው ብሎ እግዚአብሔር ለአሮንና ለሙሴ ነገራቸው። የእስራኤል ልጆች በእግዚአብሔር ፊት ተከራክረዋልና ይህም ውሃ ክርክር የተደረገበት ውሃ ተባለ። በፍጡር የሚያመልክ እርጉም ነው። በረከቱ ከእኛ ጋር ለዘላለም ይኑርና